እንግዲህ ከፋሚሊዎቼ ጋር ለማትን ሳይ ለቤት እያከበርኩኝ ነው ማለት ነው። ተከታተለኝ። የቴዲ አፍሮ ሙዚቃ ጽድቅ ነው። ቴዲ ለሙና ለገናና ዘሮች ነው የዘፈንከው፣ ለጉለሌ ነው የዘፈንከው፣ ለመሀል ከተማ ለኦሮሞ ነው የዘፈንከው። ጃኒን ከማወቄ በፊት አውቂያቸዋለሁ። አይገርምም ግን ጋይስ፣ እስኪ ዛሬ ላወራ አንዱ ዓለም ነኝ ከኢቤስ ከሴፉ ሾው ትመጣላችሁ። ዝነኛና ተጠያቂ ትሆናላችሁ። ለካ ሴፉ ጋር የምትጠየቁት መጀመሪያ ዝነኛ ስትሆኑ ነው። እንኳን አንጥል ድንኳን ለመጣል የተዘጋጃችሁ ካላችሁ ንስርና የቁርአን ዝምድና ማየት ጠቃሚ ነው። ዛሬ እነዚህና መሰል ትኩስና ወቅታዊ ቪዲዮዎች ለእናንተ ይዤላችሁ መቻለሁ። ሰላም ጤና ይስጥልኝ ውድ የቻናሌ ሰዎች፣ እንዴት አላችሁልኝ? እኔ በጣም ደህና ነኝ፣ ፈጣሪ የተመሰገነ ይሁን። እንደተለመደው ሙሉ ቪዲዮውን ካዳመጣችሁ በኋላ አስተያየታችሁን፣ ትችታችሁን ኮሜንት ላይ አስፈሩልኝ። ቀጥታ ወደ ቪዲዮአችን። የመጀመሪያው ጃኒ እንግዲህ ከዚህ ቀደም ቤተሰቦቿን ጥሩ ልብስ አለበሰቻቸውም እንደዚህ አይነት ነገር መጥፎ ነገር ሲናገሩ ለነበሩ ሰዎች ይህን ቪዲዮ ሼር ብታደርጓቸው ደስ ይለኛል። ምስሉ ላይ እንደምትመለከቱት ስክሪኑ ላይ እንግዲህ በትናንትናው እንግዲህ ዳግሚያ ትንሳኤ ተከብሯል። ከቤተሰቦቿ ጋር እንደምትመለከቱት ፏሽር ብለው አክብራለች። ይሄው እንግዲህ ከዚህ ቀደም ብዙ ተቾች አልነበሩ። ሲጀመር ጃኒ ቤተሰቦቿን እጅግ ትወዳለች፣ እናት አባቷን እጅግ በጣም ትወዳለች። ከሷ ድምጽ ደግሞ ይሄንን ስሙ። ሰላም እንዴናችሁ? እንኳን ለማትን ሳይ በሰላም አደረሳችሁ። ዛሬ እንግዲህ ከፋሚሊዎቼ ጋር ለማትን ሳይ ለቤት እያከበርኩኝ ነው ማለት ነው። ተከታተለኝ። ወዳችኋለሁ። በሁለተኛ ደረጃ የምናየው እንግዲህ ዛሬ ጉድ ትላላችሁ ድምጻዊ ቴዲ አፍሮ ጋራ በተያያዘ እንግዲህ ሁሉንም ባይወክልም አንዳንድ የፕሮቴስታንት እምነት ተከታዮች እንግዲህ ከመጀመሪያ የቴዲ አፍሮ ሙዚቃ ከመለቁ በፊት ሙዚቃ ባለማዳመጥ ራሳችሁን ከሲኦል ጠብቁ ብለው ነበር። ለቴዲ አፍሮና ለተከታዮቹ ሲኦል እንዳይገቡ ይህንን መልእክት አስተላልፋለሁ። ዘፋኝ የእግዚአብሔርን መንግስት አይወርስም ይላል የእግዚአብሔር ቃል፣ እኔ አይደለም ያልኩት። ስለዚህ ተያይዛችሁ ሰለሜ ወደ ሲኦል ከምትሄዱ በሕያው ቃሉ ታምናችሁ የእግዚአብሔርን መንግስት እንድትወርሱ ቅዱስ የሆነውን የእግዚአብሔር ልጅ በልባችሁ ላይ እንድታነግሱ መልእክቴን አስተላልፋለሁ። ከዛ ሙዚቃው ከተለቀቀ በኋላ እንግዲህ አንዳንድ ሰዎች ዳስጣል የምትለዋን በመለየት ከፖለቲካ ጋር የተገናኘ ነው አሉና ኢትዮጵያ የምትፈርስ የመሰላችሁ ብለው መለሱ። ሙዚቃውን አዳመጡት ማለት ነው። ኧረ ጉድ ትላላችሁ። ቴዲ አፍሮ ዘፈን በማውጣቱ ሀገር ትርምስምሷ የሚወጣ የመሰላቸው አንዳንድ ሰዎች ነበሩ። መስሉሃል? አሁን እንደ ድሮ አይደለም ወዳጄ። ያን ብቻ አይደለም እንግዲህ ከቀናት በኋላ ጠቅላይ ሚኒስቴሩ እንግዲህ ወታዊ ስለሆነ ብቻ ከዚህ ጋር አያያዝ የሚታወቅ ነገር የለም፣ ግን አንዳንዶች የተያዘ ነው ምላሽ ይላሉ። ጠቅላይ ቁራና ንስር እያሉ ሲያወዳድሩ ወይ ምላሽ ሲሰጡ የሱን ምላሽ ይዘው እንደዚህ ብቅ አሉ። ንስርና የቁርአን ዝምድና ማየት ጠቃሚ ነው። ንስር በባህሪው አርቆ የሚያይ ብዙ ከለሮች የሚያይ በከፍታ የሚበር በከፍታ የሚመላለስ ከከፍታውም በከፍተኛ ርቀት አይቶ አልሞ አድኖ መብላት የሚችል በጣም ብርቱ የብዙ ጀግንነት የብዙ ብቃት መለኪያ ነው። ቁራ በአንጻሩ የቆሸሸ ቦታ የሚውል በመጮህ በማልቀስ አካባቢ ይበክል ባለበት አካባቢ ላይ ከሚበላውም ከሚረጨውም የተነሳ ብዙ የሚቆሹ ነገሮች የሚታዩበት ዳስ አንጥልም ሀገራችን አልፈረሰችም የሚሉም እንግዲህ የፕሮቴስታንት እምነት አስተማሪ ነን ባዮች ምላሽ እየሰጡ ይገኛሉ። ድንኳን አንጥል ድንኳን ለመጣል የተዘጋጃችሁ ካላችሁ ድንኳን አንጥል። እኛ ታላቅ ሀገር ይኖርና እኔ እንደ ድሮ እንዲኖርም አልፈልግም። እኔ ፊውቸር ነኝ የእውነት ማለት ነው። አንደኛ ሰውየው ካለበት ነው ቆሞ የሚገጥመው። ካለበት ማለት ለምሳሌ የሆነ የድሮ ኢትዮጵያ ናፋቂ ከሆነ ሰውየው ከዛ ቆሞ ነው የሚዘፍነው። የፊት ኢትዮጵያ ናፋቂ ከሆነ ደግሞ ከፊት ኢትዮጵያ ቆሞ ነው የሚዘፍነው። የፊት ኢትዮጵያን አይቶ የሚዘፍን ሰው ካለ ወይ የሚገጥም ሰው ካለ እርግጠኛ ነኝ በታሪክ የሚመኩት አይወዱትም። ስለዚህ እነዚህ ሰዎች ሙዚቃ እናዳምጥ የሚለውን በደንብ እንዳዳምጡትና ከሃይማኖት ወጥተው ፖለቲከኛ እንደሆኑ ማንንም ሊፈታውና የሚረዳው ነው። ይሄው የምናየው ስለሆነ ማለት ነው። በቸርች በሚባለው እያስተማሩት ነው የሚገኝ። ጋይሶች ምን ታዘባችሁ? ከቴዲ ጥላቻ ወይስ ሙዚቃ አታዳምጡ? ሙዚቃውንማ አዳመጡት። ይሄው መልስ ሰጡ። የሆነ ለመናገር ቃል አጥቼ ነው። ጋይሶች እስኪ የሆነ ነገር በሏቸው ኮሜንት ላይ። የቴዲ አፍሮ ሙዚቃ ጽድቅ ነው። የቴዲ አፍሮ ሙዚቃና መጽሐፍ ቅዱስ ምን ያህል እንደሚገናኝ ላሳያችሁ። ለምሳሌ ስለ ዘረኝነት ገላትያ 3:28 አይሁዳዊ ወይም ግሪካዊ ሰው የለም
ባሪያ ወይም ጨዋ ሰው የለም፣ ወንድም ሴትም ሁላችሁ በክርስቶስ ኢየሱስ አንድ ናችሁ ይላል። ቴዲ ደግሞ እንዲህ ይላል፣ ከሀገርም ይሰፋል ያ የፍቅር ገዳም፣ መጠሪያው ሰው እንጂ ዘር አይደለም አዳም። ስለ ይቅርታ ማቴዎስ 6:14 ለሰዎች ኃጢአታቸውን ይቅር ብትሉ በሰማይ ያለው አባታችሁ ይቅር ይላችኋል፣ እናንተ ግን ይቅር ባትሉ የሰማይ አባታችሁ ይቅር አይላችሁም ይላል። ቴዲ አፍሮ ደግሞ እንዲህ ይላል፣ ኦሲሳ 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 ማንዴላ ይቅር አባብሎ እንዳስጣለ ቢላ፣ በተስፋዋ መሬት እንዲፈጸም ቃሉ ሞፈሩን ያዙና ይቅር ተባባሉ። ቂም በቀል ክፉ ነው ከአምላክ ያለያያል፣ ተዋዶ መትጋት ግን ቅጣት ያስተሰርያል ይላል። ቃል ኪዳንን ስለመጠበቅ መዝሙር 89:34 እንዲህ ይላል፣ ኪዳኔን አላረክስም ከከንፈሬ የሚወጣውን አልለውጥም ይላል። ቴዲ አፍሮ ደግሞ ያሉት ከሚጠፋ የወለዱት ይጥፋ ይላል። ሌብነትን ስለመቃወም መጽሐፈ ምሳሌ ምዕራፍ 28 ቁጥር 6 በጠማማ መንገድ ከሚሄድ ባለጸጋ ይልቅ ያለ ነውር የሚሄድ ድሃ ይሻላል ይላል። ቴዲ አፍሮ ደግሞ እንዲህ ይላል፣ ደልቶኝ የሞላ ኑሮ መኖር ባልጠላም ገንዘብ ለማግኘት ብዬ እኔ አላጣም ሰላም፣ አንገት ከሚሰበር ባይበላስ ቢቀር ይላል ቴዲ አፍሮ። ስለ አንድነት መጽሐፈ መክብብ 4:12 በሶስት የተገመደ ገመድ ቶሎ አይበጠስም ይላል። መዝሙረኛው ዳዊት ደግሞ ወንድሞች በህብረት ቢሆኑ መልካም ነው ይላል። ቴዲ ደግሞ እንዲህ ይላል፣ እስከ መቼ ድረስ ተለያይቶ ኑሮ አንድ ኢትዮጵያ ልንሆን ቁርጥ ነው ዘንድሮ፣ ድንገት ስለለየን ፍርደ ገምድል ዳኛ፣ አባይ እየሞላ እንጎላለን እኛ። እነዚህ ስንኞች ጽድቅ ናቸው ኃጢአት ናቸው የሚለውን ለእናንተ ነው ምተው። እኔ የሚመስለኝ ግን ማቴዎስ 7:15 የበግ ለምድ ለብሰው ከሚመጡባችሁ በውስጣቸው ግን ነጣቂ ተኩላ ከሆኑ ሐሰተኞች ነቢያት ተጠንቀቁ፣ ከፍሬያቸውም ታውቋቸዋላችሁ ይላል። በጣም እኮ የሚገርም ነው። አሁን በእነዚህ ስንኞች ውስጥ እንደው ሰይጣን ካልሆነ በስተቀር እንደው ሰው ይቃወማል እነዚህን ስንኞች። አያችሁ፣ የበግ ለምድ ተኩላ ለብሰው ሰይጣንን በህብረተሰቡ ውስጥ ለማስራት ስለሆነ የመጡት። እንደውም እነዚህ ሙዚቃ በኩል እንኳን ቢሆን ወንጌሉ ሲመጣ እውነተኛው ወንጌል ቃሉ ላይ ስለሆነ ያለው ቃሉ ሲነካቸው ተንቀጠቀጡ፣ ሴራቸው ፈረሰ። ሲቀጥል ሙዚቃ ኃጢአት ነው። እሺ ኃጢአት ነው። እናንተ ኃጢአት አሰሩ? ኃጢአት ነው የተባለው አንድ ኃጢአት ነው። ሙዚቃ በቃ አንድ ኃጢአት ነው። ሌላ ሰው ኃጢአት አይሰራም፣ አይዘሙትም። ሐሜት ራሱ እኮ ኃጢአት ነው። ውሸት እኮ ኃጢአት ነው። እኛ ስንት ኃጢአት ስንሰራ ይዋል። ሙዚቃ ኃጢአት ነው ብለህ ልኮንን በምን ሞራል ነው የምትደፍረው? አደርሱላችሁ። በሶስተኛ ደረጃ የምንመለከተው እንግዲህ ከአርቲስት ነጻነት ጋር የሚመሳሰለው አንዱዓለም በትላንትናው ዕለት እንግዲህ በሰይፉ ኦን ኢቢኤስ ላይ መጥቶ ነበረ። የሚገርም ፕሮግራም ሲመራ ነበረ። አቤት የድምጽ መመሳሰል! ይህ የቤተሰብ ጨዋታ ነው። ሁላችሁም ዝነኛና ሀብታም ታዋቂ ትሆናላችሁ፣ ትሸለማላችሁ፣ ትመጣላችሁ እዚህ ኢቢኤስ የቤተሰብ ጨዋታ ላይ። እኔ አንዱዓለም እስተመጭ እባላለሁ። የመልክ መመሳሰል በጣም ትገርማላችሁ። ከዚህ ቀደም እንግዲህ ኢቢኤስ ቴሌቪዥን 4-5 እጩዎቹን አቅርቦ ነበረ። ነጻነትን የቤተሰብ ጨዋታ የሚመራና ከሱ ጋር 5 መሰለኝ ባሳሳትና እስካሁን ህዝብ በሰጠው ድምጽ መሰረት የሱ 50% ደርሷል ነው እየተባለ የሚገኘውና ይህ እጅግ በጣም ደስ የሚል ነው። እነኛና ታዋቂ አዋቂ ትሆናላችሁ። እዚህ ጋር እየዋኛችሁ እንደ ድሮ ሶርጋ ሄዶ ተበላው ተዋት እዚህ በላይ ሰይበር እዚህ ጋር ትዋኛላችሁ። በነገራችን የቤተሰብ ጨዋታን ማን ይምራው በሚለው ውድድር ላይ ያሲን ሌሎችም ተወዳዳሪዎች አሉና ዝመሩ አይደለ? እሱ አልተሞከረም እስካሁን ድረስ። አይሞከር ግን ድምጽ አሰጣጥ ላይ ከሁሉም የበላይ ነው። አይገርማችሁ? በመምሰሉ ብቻ አይቼ ነበር 50% ሰው ድምጽ የሰጠው ለሱ ነው ተባለ። አይተዋል አንተ? አዎ አይቼዋለሁ። እንዴት አገኘ የህዝቡን ድምጽ? የህዝቡ ድምጽ እንግዲህ የህዝብ አደራ ነው። ከባድ ነው። ከባድ ነው። በጣም ከባድ ነው ሰይፍሽ፣ በጣም። ስለዚህ አናደራ የምትወጣውና አሁን የቤተሰብ ጨዋታን የምታስቀጥለው ይመስላል ነው? አዎ ትንሽ ጊዜ ከሰጠኝ በእርግጠኝነት አስቀጥለዋለሁ። አይደለም? አዎ። እኔ አሁን ለምሳሌ መልክ ብቻ አይደለም ድምጽህም የሆነ ነገር ቃናው ወደዛ ይመጣል። በፊትም እንደዚህ ነበርክስ? አዎ። ወይስ በነፃነት ራስ ቃኝተው? አይደለም፣ ባይዞ ኔቸር ነው። ኔቸር ነው።
እንጂ እኔ ቃኝቼው ምናምን የመጣ ነገር የለም። ደግሞ ድምጼ ከፍ ሲል ደግሞ በቃ ኮፒ ነው። እናንተ ስካይሶች ቆይ የተወሰኑ ላስደምጣችሁና የመራቸውን ፕሮግራሞች ድምጹን እያንዳንዱን አክሽንና ሞመንት ይህን ነገር ይምራው እሱ ያስቀጥለው የሚለው አሉ። ድምጹ ደግሞ በተለይ እሱኑ ራሱን ነው የሚመስለው። ታካችን እንገባለን። ከባለ ትዳሮች ወደ ከሴፉሻ እንጀምራለን። አንድ ባል ለሚስቱ ከሌሊቱ 9 ሰዓት ምን እንስራ ብሎ ሊቀሰቅሳት ይችላል? መመካከር ትችላላችሁ። እናንተ ነው ማጭ እነሱ ባለትዳሮች ናቸው። ወክናር ግን እሺ ስፖርት እንስራ ሊል ይችላል። ሊቀሰቅሷት ጨዋ ነው። ስፖርት እንስራ ሊል ይችላል። ላጤዎች ብዙ ጊዜ ከአከራያቸው ምን ሊበደሩ ይችላሉ? በጣም ብዙ ነው መሰለኝ። በጣም ብዙ ነገር እያሰራ አቤት አከራይ አሁን እያዩ ነው። እሺ ኦኬ እሺ ለሴት ውሃ በጣም ብዙ ነገር ምን ተውሰታ ቃል ካከራይ ልጃቸውን ነው ተከራይ ሁሉ ወንድ በውበቷ የምታጣላ ሴት ምን አይነት ቅጽል ስም ሊወጣላት ይችላል? ሸራሪት። እኛን መልስና ካሸነፍን ወደ በቅሏችን መንገድ ላይ ነው በቅሏችን። ሁሉን በውበቷ የምታጣላ ሴት ምን አይነት ቅጽል ስም ሊወጣላት ይችላል? ሆርሙዝ። እስኪ ኮሜንት ላይ ሀሳባችሁን አጋሩኝ ጋይስ። ሌቶርን የመጣ ነው ወደ ኩሪፍቱ መተናል። እንዴት ነው ያባል? ወደ ኩሪፍቱ መተናል። የጃኒ ስኬት አይታችኋል ዛሬ የሚያደርገችው። ከዛ ፋሚሊ ጓደኛ ሆነን መተን አንድ አዳም ሌሊት ኩሪፍቱ እናድራለን ማለት ነው። ከዛ ደግሞ እራትን ተዘጋጅቶልናል እናሳያችሁን እንዴት እንደሚመስል። ዝግጁ ነሽ እናትዬ? ማይ ጋድ እንደምታሸንፍ ገብቶኝ እንደምታሸንፍ ገብቶኝ ኩሪፍቱ ይህ ሁሉ አዘጋጅተውልናል። እዚህ ጋር ምንድን ነው እዚህ ጋር የሚሆነው? ይሄ ማሞቂያ ነው። ኦ ናይስ ጋይስ። ባይ ዘ ዌይ ሌት ሆነን የመጣ ነው ኩሪፍቱ። ቴንክ ዩ ሶ ማች ቴንክ ዩ ዊ አፕሪሺየት ዩ። እናመሰግናለን። 8 ሰዓት የመጣ ማርያም። እዚህ ጋር ደግሞ ያስተካከል በጣም ቢሆን ታያቸው ዳጊና ኦብቪስሊ አዲስ አበባ በስማ እዚህ ጋር ማርያም እራሳችሁ ቡክ ማድረግ ትችላላችሁ እናንተ ማታ ማለት ነው። ኦፓ ደሳለሽ ዛሬ ላስቀረጥ ቆልዓ ትግራይ ወይኖ ሹሙን ማኖ ቆልዓ ትግራይ ሞኖ ሽኮሪና ሾሞና 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 መስከተሸ እስካክ ግድም የዛሬውን ወቅታዊ ቪዲዮ እንግዲህ በዚህ ጨርሻለሁ። በሌላ ትኩስና ወቅታዊ ቪዲዮ እስከምንገናኝ ድረስ እጅግ አድርጌ በጣም ነው የምወዳችሁ። ቤተሰብ ያልሆናችሁ ሰብስክራይብ ማድረግ እንዳይረሳ። ቪዲዮ ደግሞ ለብዙ ሰዎች እንዲደርስ ላይክ እያደረጋችሁልኝ ውጡ። እስከ መጨረሻው እየተከታተላችሁኝ ከነበረ እጅግ አድርጌ አመሰግናለሁኝ። ቻው